የግንባታ ጅምሮቹን ስንመለከት ተቋማትን ደግሞ ከፖለቲካ ተጽዕኖ ነፃ የማድረጉን ጉዳይ ስንመለከት ጥሩ ጅምሮች አሉ ማለት ይቻላል። የኢኮኖሚ ጥያቄ ምን ላይ ነው? አሁንም በዋጋ ግሽበት ህብረተሰቡ ይቸገራል። የምግብ ዋጋ እጅግ የናረ ነው። የውጭ ምንዛሪ፣ የመንግስት ወጪ፣ የፕሮጀክቶች አፈጻጸም እርሶም ምን ብለዋል? የጀመርናቸውን የመጨረሻ ዓመት ነው 2012 ብለዋል እና እዚህ ላይ አንዳንድ ሀሳብ ቢሰጡ ደስ ይለኛል። ሌላው የመሬት ጉዳይ ነው። የመሬት ጥያቄ እስከዛሬ አልተመለሰም የሚሉ ሰዎች አሉ። መሬት የህዝብ ነው በተባለበት አምራቹ በግድ ያመረተውን ነገር በመንግስት ትዕዛዝ ቁጥጥር ስር እንዲውል መደረጉ፣ በደርግ ጊዜ መሬት የመንግስት ነው በተባለበት ጊዜ ደግሞ መፈናቀል መብዛቱ፣ ለሙስና በር መክፈቱ፣ መሬት የአንድ ብሔር ሀገር ሆምላንድ መሆን የኔ ነው የሚለው ስሜትና ውጣልኝ የሚለው ችግር መፈጠሩን ያነሳሉ። መፍትሄው ምን ይመስሎታል እርሶ? ረጅም ጥያቄ ነው። ያነሳሻቸው ሀሳቦች እንግዲህ ሙሉ ቀን የሚያወያዩ ናቸው። ከአፍሪካ ሲጀምር የአፍሪካ ወጣቶች በጣም የኛን እንቅስቃሴ በከፍተኛ አድናቆት ይመለከታሉ። ብዙዎቹ ይጽፉልኛል። ብዙዎቹ መደመር መጽሐፉን እየጠበቁ ነው ያሉት። ለብዙዎች ፋናውጊ ሆኖ አፍሪካ ላይ ኢምፓክት ያመጣል የሚል እምነት አለኝ። በተሰሩት ትላልቅ ስራዎች ብቻ ሳይሆን በፍልስፍናውም ከኢትዮጵያ ያልተናነሰ አፍሪካ ሀገር ውስጥ ትልቅ ቦታ አለው። ብዙዎች እንደዛ ያዩታል። ይጠቅማል ብዬ አስባለሁ። የኢትዮጵያ ለውጥ ካዩ በኋላ ወደ ፓወር ለመምጣት ከ10 አፍሪካ ሀገራት በላይ ወጣት ፖለቲከኞች መጥተው ኮንሰልት አድርገውኛል። ፍላጎት አለ። ወጣቶች ወደ ስልጣን መጥተው አፍሪካን ትራንስፎርም እናድርግ የሚል ሐሳብ ከቅርብም ከሩቅም ሰፋፊ ሐሳብ ይነሳል። እነሱ እንዴት መስከን እንዳለባቸው፣ እንዴት ህዝቡ መያዝ እንዳለባቸው ያው አቅም በፈቀደ መጠን ምክር ይሰጣል። አልቲሜትሊ መጽሐፉ ደግሞ ያን ያሳያቸዋል ብዬ አስባለሁ። የኢኮኖሚ ጉዳይ ያነሳሽው በጣም ወሳኝ ጉዳይ ነው። ጉድ ኢኮኖሚክስ ኢዝ ጉድ ፖለቲክስ ይባላል። አብዛኛውን የፖለቲካ ችግር የሚፈጥረው የኢኮኖሚ ጉዳይ ስለሆነ እሱም መፍታት በጣም አስፈላጊ እንደሆነ እናምናለን። ሰሞኑን ሰምታችሁ ሊሆን ይችላል። ሰፊ የኢኮኖሚ ማሻሻያ ፕሮግራሞች እየተነገሩ ነው። አመቱን በሙሉ ስንሰራ ነው የቆየ ነው። የዋጋ ንረት እና ውድነት በተለይ ደሃው ላይ ፊክስድ ደሞዝ ያላቸው ሰዎች ላይ ከፍተኛ ጉዳት እያመጣ ነው። ሰሞኑን እንኳን ሰምታችሁ ከሆነ ጤፍ፣ ሽንኩርት፣ ቲማቲም አመት በዓል ጋር ተያይዞ በጣም ከፍተኛ ዋጋ ንረት ነበረው አዲስ አበባ ላይ። ከተለያዩ ክልሎች አመተን ማርኬቱን ትንሽ ለማረጋጋት ተሞክሯል። ጤፍ እስከ 600 ብር ቀንሷል። ቲማቲም እና ሽንኩርት 10 ምናምን ብር ቀንሷል። ይሄንን ማስቀጠል ያስፈልጋል። አርሶ አደሩ ያመረተው ምርት በትክክል ገበያ ጋር ደርሶ መሀል ላይ ያሉ ሰዎች ድሃውን በማይጎዳ መንገድ የቫልዩ ቼን እና የንግድ ስርዓቱ የማዘመን ጉዳይ ስራ ይፈልጋል። አለ ይሄ ችግር አሁን ኢትዮጵያ ውስጥ ኢፍትሐዊ ሀብት ክፍፍል አለ። ሰዎች መኪና የሚቀያይሩ፣ ሰዎች ከረባት የሚቀያይሩ፣ ደግሞ ሌሎች ዳቦ ለመብላት የሚቸገሩበት፣ አስተማማኝ እና ዘላቂ ስራ እድል ማግኘት ችግር የሆነበት፣ መሰረተ ልማት የድሃውንም ጉዳይ ታሳቢ ያላደረገበት። ለምሳሌ ብዙ ቦታ መንገድ እንሰራለን፣ ብዙ ቦታ ግን ወክወይ አንሰራም። ብዙ ቦታ መንገድ እንሰራለን፣ ብዙ ቦታ ግን ባይክ ሩት አንሰራም። ቢኮዝ መኪና የሌለው ሰው ባይክ ገዝቶ መጠቀም እንደሚችል አይደለም። ለሀብታም ነው ሁሉ ነገር ታስቦ የሚሆነው። እነዚህ ጉዳዮች በሂደት ማሻሻያ ይፈልጋሉ። በአሁኑ ማሻሻያችን 3 ነገር ነው ያየነው። አንደኛው የማክሮ ኢኮኖሚክ ማሻሻያ የሚባል ነው። በማክሮ ኢኮኖሚክ ማሻሻያ ውስጥ የዕዳ ቅነሳ ዋናው ጉዳይ ነው። ዕዳ እየበዛ ሲሄድ ሃይ ሪስክ ውስጥ ስንገባ ኢንቨስት ማድረግ የሚፈልግ ሰው አይኖርም። ኢኮኖሚው ወደፊት መሄድ አይችልም። በሌላ መንገድ ኢንፍሌሽን አለ። አሁን ያነሳሽው የውጭ ምንዛሪ እጥረት አለ። በማክሮ የሚታይ ነው። በመዋቅር ደግሞ የሚታያል። ስትራክቸራል ያልናቸው ደግሞ አሉ። ዘ ሆል ሲስተሙ ለንግድ ስርዓት የሚመች አይደለም። እሱም ማዘመን መቀየር ያስፈልጋል የሚል አለ። ሰላም ናችሁ? ጠቅላይ ሚኒስቴሩን እናንተ ታዳምጡታላችሁ። እኔ አንድ ነገር ብቻ ማለት እፈልጋለሁ። በጣም የመደመር ፍልስፍና ጅብ ሲባል አበባ ከበተንክ መጋ ሲባል የምታለቅስ ከሆነ የመደመር ምልክት ፍልስፍና ስላልገባ ዛሬ ማዛ ብሩ ሸገር ሬዲዮ ላይ በደንብ ጠቅላይ ሚኒስቴሩ አብራርተውልና የመደመሩ ፍልስፍና እኔ በጣም መጽሐፉን እንግሊዘኛ ካልሆነ በጣም አነባለሁ፣ እንግሊዘኛ ከሆነ አነጉት ተተረጉምልኛለችና የመደመር ፍልስፍና የቀን ጅብ ሲባል ለነ እከሌኔ ተባለው ብለ አበባ ይዘ የሮጥ ሁሉ መንጋ ሲባል ለኔ ነው የተባልኩት ብለ ካለቀስክ የመደመር ፍልስፍና ስላልገባ ወይ ትምህርት ቤት እኔ ጋኑ ወይ ትምህርት ቤት ተመለሱና ግቡ ለማለት ነው። በዚሁ አጋጣሚ ማለት ነው። እኔ እውነት እኔና የጠቅላይ ሚኒስቴሩ የልብ ትርታ በደንብ እንግባባለን መሰለኝ። እሱም የጎበነ ዳጬ ልጅ
ሳይሆን አይቀርም እኔም የጎበነ ዳጬ ልጅ ነኝና ትንሽ እንስማው ትንሽ ይሄድበታለሁ አማን አህመድ አትገባም ገብቶኛል አንተ ቁራቁሬ ሰው ጉልበቱን እንዳትገባ መወሰን አለበት ከወሰን የምናሳካው ካልወሰን ደግሞ የምንኖርበት ነገር ነው ኢትዮጵያ መስለው እኛን ነው አሁን ያለችው ኢትዮጵያ ደህንነቷም ችግሯም የሚመስለው ኢትዮጵያውያንን ነው ኢትዮጵያውያን ቢተባበሩ ጭንቅላታቸውን ቢጠቀሙ እኛም ሲንጋፖር እኛም ቻይና መሆን እንችል ነበር ማለት ነው ካልተባበርን ይቀጥላል ከተባበርና በአንድ ልብ አብረን ከሰራን ደግሞ ሌሎች ያመጡትን ማምጣት ይቻላል የማይቻል ጉዳይ አይደለም ሴንሲቲቭ ጉዳይ አነሳሽ የመሬት ጉዳይ ነው መሬት በኢትዮጵያውያን ዘንድ በጣም ትልቅ ቦታ አለው ስርዓት እስከማስቀየር የደረሰ ጉዳይ ነው ከመሬት ጋር ያለን አታችመንት ያው የሚታወቅ ነው ግን እሱ ብቻ ሳይሆን አንዳንድ ፖለቲከኞች መሬት እንደማንኛውም ፕሮፐርቲ መታየት የለበትም የሚል ጠንካራ አርጊመንት የሚያነሱ ፖለቲሻንስ አሉ አርጊመንቱ ምንድነው ሰው ቤት ፕሮፐርቲ ነው መኪና ፕሮፐርቲ ነው ሌላ ቁሳቁስ ፕሮፐርቲ ነው መሬት ግን እንደዛ መታየት የለበትም መሬት ማለት እኮ ሀብታም ሆነ የምትገዛው ስትሞት ደግሞ የምትሆነው ነው ሰው ሞቶ መሬት ነው የሚሆነው እንዴት ራሱን ይሸጣል እንዴት ራሱ ይለውጣል ፕላስ ቤት ይበዛል ይባዛል መሬት ግን አይበዛም አያድግም አይለወጥም ይሄን የመሸጥ ልምምድ ትክክል አይደለም ብሎ የሚከራከሩ አሉ በሌላ መንገድ ደግሞ መሬት እንደ ፕሮፐርቲ መታየት ካልጀመር የኢኮኖሚ እድገቱ አይንቀሳቀስም ብሎ የሚያስቡ ኃይሎች አሉ ዋናው ታሳቢ ቢደረግ የማስበው እኔ አሁን ካለው ከመሬት ጋር ያለው ቁርኝት መሬትን እንደ ፕሮፐርቲ ማየት የአንድ ጀንበር ጉዳይ ተደርጎ መውሰድ የለበትም ሰፊ ሂደትና ስራ ይፈልጋል አሁን ኢትዮጵያ ውስጥ መሬት የመንግስትና የህዝብ ነው የህዝብ ሲባል ሰዎች ካለ ችግር አርሰው ዘርተው የመቶ ዓመት ኢንቨስትመንት አድርገው ሃርቨስት ማድረግ እንዲችሉ ታሳቢ ያደረገ ነው የመንግስት ነው ሲባል ማዛ ብሩ እንኳን ደስ አለሽ ጠቅላይ ሚኒስትር ዶክተር አብይ ለመጀመሪያ ጊዜ በሬዲዮ ደረጃ ወርዶ ስለቀረበ ራሱን ያረከሰ መሪ በሬዲዮ ቀረበ ሊሉ እንደሚችሉ እርግጠኛ ነኝ ምክንያቱም ጠቅላይ ሚኒስትሩ ያንንም ይስማል ከዛም ይውላል ከነዚህ ጋር ይውላል ጎዳና ላይ ይውላል ብሎ ሲናገሩ ስለሰማው እኔ አስቀድሜ እንዴት ዝቅ ብሎ ሬዲዮ ላይ ቀርባል አንድ ኢትዮጵያ ጠቅላይ ሚኒስትር የሚሉ ሰዎች እንደሚኖሩ እርግጠኛ ነኝ የመንደመር ፍልስፍና ያልገባችሁ ሰዎች ጠቅላይ ሚኒስትሩ በጣም አብራርቷል የቀጅብ ሲባል አበባ ይዘ ይሮጥኩ ሁሉ መንጋ ሲባል እኔን ነው የተባልኩት ብለ ህዝብን መንጋ ተብለዋል የኔ ህዝብ ብለ ወደ ራስ ንግግርን ወስደ የምታለክስ የቀንጅብ ሲባል ለትግራይ ህዝብ ነው ያሉ ወያኔዎች መንጋ ሲባል ለኛ ነው የተባልነው ብሎ የሚጨው ነበቀለ ገርባ ተነክቶባቸዋል የፖለቲካ ስሌትና ካልኩሌት መደመርና መቀነስ ፖለቲካ ርዕዮተ ዓለምን ማራመድ ጭንቅላት ስታጡ ህዝብ አንተነ እኮ የተሰደብከውና ከጀርባ ፍልጥና ገጀራ ይዘ ተከትለኝ ጠቅላይ ሚኒስትሩን ከቤተ መንግስትና ብር የሚል የፖለቲካ ርካሽ የመደመር ፍልስፍና ጠቅላይ ሚኒስትሩ ሸገር ሬዲዮ ላይ ያብራራበት አልገባም ማለት ነው ስለዚህ ነው መንጋ ሲባል አበባ ይዘ ይሮጥክና ደስ ያለ ሰውዬ ነው የቀንጅብ ሲባል እነከሌን ነው የቀንጅብ ያለው ወንዳታም ጠቅላይ ሚኒስትሩ ብለ አበባ ይዘ ስትበትነ የነበርከው መንጋ ሲባል ለኔ ነው የተባልኩት ብለ የምታለክስ ካለ አንተ የመደመር ምልክት ስላልገባ ወይኔ ጋናና ተማር ወይ አዲስ አበባ ዩኒቨርሲቲ ገብተ ትምህርት ቤት ተማር እንደገና ወያኔዎች ራሳቸውን የፖለቲካ ምሽግ ሲፈልጉ የቀንጅብ የተባለው ለትግሬ ነው ዋሉ መቼም የቀንጅብ ትግሬ ነው የቀንጅብ አቦይ ስብሐት ነጋ ነው የጭብቅም ጌታቸው አሰፋ ነው እንኳን አልተባለም ጠቅላላ የቀንጅብ ካለ ጅቡ እኔ ነኝ ብሎ ካጓራ የራሱ ጉዳይ ነው ጅብ እኔ ነኝ ብሎ ካጓራ መንጋ ሲባል የቀንጅብ ሲባል እንዴት የቀንጅብ ይባላል የሰው ፍጡር ብለ ያልጨውክ ሰውዬ አበባ ስትበትን የነበርከው መንጋ ሲባል እኔን ነው ያሉኝ ኦሮሞን ነው ያሉት መንጋ ሞተን እቺን ሀገር ከነጻ አውጥተን እኛን ነው የሰደበን ጠቅላይ ሚኒስትሩ ቁጭ ያሉበት ብለ ፍልጥ ይዛችሁ ውጡ ምትል የፖለቲካ አይኪው ደካማ መሆኑን የተረዳውበት የፖለቲካ ፍልስፍና ዜሮ ሲደመር ዜሮ ሲቀነስ ዜሮ እኩል ይሆናል ዜሮ የሆነ ፖለቲካ ስሌት እንዳላችሁ እብዶች እንደሆናችሁ ገብቶኛል እኔ ማለት እዛ ቦታ ላይ ሴትየዋ ልጅቷ መንጋ ያለችው መጥፎ
የፖለቲካ ፍርድ ነው የተናገረችው። ይሄ እኔን ይመለከታል ወይ ራሷን ይመለከታል? ወይ በቀለ ገርባን ይመለከታል ወይ አብይ አህመድን ይመለከታል? ወይ ደብረጽዮንን ይመለከታል ወይ ደመቀ መኮንንን ይመለከታል? አንድ ማህበረሰብ ወይ አንድ ግለሰብ ውስጥ ብቻ ነው ወንጀል የሰራ ነው እኛንን በመንጋ ፍርድ ሰው ሲገል ነበር ነው ብለ እውቅና ከራስ ከወረርክ የራስ ጉዳይ እንጂ የኦሮሞ ህዝብ ጉዳይ አይደለም። የኦሮሞ ህዝብ ጉዳይ አይደለም። የመንጋ ትርጉም ላንተ በገባ መልክ ገብቶ ካለቀስክ የራስ ጉዳይ ነው። መንጋ ማለት በአሁኑ ባለ ፖለቲካ ሰው ፍርድ ቤት ሳትወስድ ወስደ አንጠልጥለ መግደል ወይ በእሳት ማቃጠል በደቦ በራስ ጉልበተኛ ዲክታተርሺፕ መሆን ህገ መንግስትና ህግ የለም እግዚአብሔርንም አልፈራም የምትል የአስተሳሰብ ነው መንጋ ተብሎ የተፈረደው። የቀንጅም ነው የተባለው ደግሞ ደሃን አስቀምጠ ሰውን እንደ ስጋ ዘልዝለ የምትበላ ጥፍር የምትነቅል ብልት የምትነቅል ጅብ ያክል ሰውን የምትበላ ሰው ከሆንክ ነው። እዚህ ውስጥ እኔ ነበርኩ ካልክ የራስ ጉዳይ ነው። ይሄ ለኔ ማለት ነው የራስ ጉዳይ ነው። ስለዚህ የፍልስፍና የመደመር ምልክት ካልገባችሁ ጠቅላይ ሚኒስቴሩ በመጽሐፍ ጽፈዋል። ዛሬ ሂንቱን ለሸገር ሬዲዮ ላይ ቀርቧል። የቀንጅብ ሲባል አበባ ይዘ ስትቦርቅ የነበርከው መንጋ ሲባል ለቅሶ ከተቀመጥክ ከቃሉ ሳይሆን ከአስተሳሰብ ችግር ስለሆነ ወይ አማኑኤል ሆስፒታል ሄደ በፕሮፌሰር መስፍን ወልደማርያም አሪያ አይሞሮን ታከም ወይ ደግሞ ትምህርት ቤት ገብተ እንደገና ፊደል ቁጠር። የፖለቲካ ካልኩሌት መደመርና መቀነስ መስራት አቅቶቹ ህዝብን ዱላ ይዘው አንተን እንዲደግፉ የምትቀሰቅሱ በቀቀኖች ፖለቲካ አልገባችሁም። ባካችሁ ገጠር ገብታችሁ እርሻ አርሳችሁ ብሉ። ይሄ ብቻ አይደለም የዘላለም ህይወት መጨረሻ። ዛሬ ወንጌል ሰባኪ መሆንም እንጀራ ያበላል ሚሊዮነር ያረጋል። ፖለቲካ ብቻ እንዳትመለከቱ። ቤተ ክርስቲያን እንዴት ስለ ፖለቲካ ታወራለች አሉ በቀለ ገርባ። እዚህ የኦሮሞ ቸርች ላይ መጥቶ ባይብልን ይዞ ወያኔን እግዚአብሔር እንዲያወርድልን እንጸልይ ብሎ ሲጸልይ አይቻለሁ። እሳቸው ወንጌል ይዘው ወያኔን እንድትወርድ ህዝብን ሲያጸልዩ ፖለቲከኛ አይደሉም፣ ወንጌላዊ አይደሉም፣ ቸርች ያገባታል። ሌላው ስለ ቸርች ውስጥ ሆኖ ስለ ፖለቲካ ሲያበራ ለቦ በቀለ ገርባ ጅብ ነው፣ እሳቸው መንጋ ነው ሲባሉ እንዴ መንጋ ተባልኩኝ ያዙኝ ፍለጡኝ። ዛሬ ጠቅላይ ሚኒስቴሩ ከስልጣን ይውረድ ቆጮራና ሜጫ ይዛችሁ ወጣችሁ አግዙኝ ብሎ የመጨው ይሄ ፖለቲካዊ አቅም 0% ላይ ከ00 በታችም የሚሰጥ ቁጥር ካለ እሱ ነው የተመለከቱት። በኔ ስሜት ጠቅላይ ሚኒስቴሩን እንስማ። የሆነ ቦታም እኮ ሰተንለው ኬት ያመጣዋል። ልምምድም ስለሆነ ሰብሰብ ማለት አስፈላጊ ነው። ምርጫውን የኢትዮጵያ ህዝብ በከፍተኛ ኃላፊነት ስሜት ይመራዋል ብዬ ተስፋ አደርጋለሁ። እኛ ከሎ ኢንፎርስመንት አንፃር አስፈላጊውን ዝግጅት እናደርጋለን። ዘንድሮ የነበረው የመንጋ ጨዋታ አይቀጥልም። የመንጋ ጨዋታ ህግ የሚከበርበት መንገድ የግድ ነው። እሱ የመንጋ ጨዋታ አይቀጥልም። ዝግጅት እያደረግን ያለነው በመንጋ ሄዳለሁ ብለህ ካሰብክ አይቀጥልም። ይሄ ሆኖ ሲያበቃ አክቲቪስቶችን በህግ ፖለቲከኞችን በህግ ወጣቶቹን ነገሩን ከላቂ ጥቅም አንፃር እያዩት ከሄዱ መፍትሄው ጥሩ ይሆናል ብዬ አስባለሁ። ካልሆነስ 97 እንዳየነው ነው። ሰዎች ይሞታሉ፣ ሰዎች ይጎዳሉ፣ ቤተሰብ ይጎዳሉ፣ እናት ታለቅሳለች። የሚቀየር ነገር አይኖርም። ወደዛ አይነት ስህተት መግባት የለብንም። በኢህአደግ በኩል እናርግ ብሎ መወሰን ብቻ ሳይሆን ምርጫው በተቻለ መጠን ዲሞክራሲያዊ እንዲሆን፣ ነፃ እንዲሆን፣ ገለልተኛ እንዲሆን ማክሲመም እንሰራለን። በምርጫው ብንሸነፍ በፍቅር እናስረክባለን። ብናሸንፍና እዚህ መርጠን ደግሞ በኃላፊነት ስራችንን እንሰራለን። ሁለቱ የዲሞክራሲ መንገድ ነው። ውድድሩም ተሸንፎ መቀበሉም አሸንፎ መምራቱም። ለዚህ ሁሉም ዝግጁ መሆን ያለበት ይመስለኛል። ያ ከሆነ ብዙ አልሰጋም። ችግር ያመጣል ብዬ አልሰጋም። ትምህርትም ወስደናል ብዬ አስባለሁ። ቆስለን እናቃለን፣ ተጎድተን እናቃለን። ያ ይደከማል ብዬ አላስብም። በዚህ ዓመት በጣም በርካታ ፈተናዎች አልፈናል። ሶማሌ ካጋጠመን ችግር፣ ሲዳማ ካጋጠመን ችግር፣ ወይም ቡራዩ ካጋጠመን ችግር፣ ወለጋ ካጋጠመን ችግር፣ አሁን በአማራ ክልል ካጋጠመን ችግር የተለየ ነገር ያጋጥመናል፣ እናልፈዋለን። በዛ ነው እኔ የማየውና ችግር የለም አለ ብዬ ሳይሆን ምን ችግር ሊያጋጥም ይችላል። መንጋም ጅብም ስማ ሰላማዊ ሆነ ከህዝባችን ጋር እንዴት እንወያይ። መንጋም ጅብም ስማ መንጋ እኔ ነኝ ጅብ እኔ ነኝ ካልክ ያ አይቀጥልም።
በመንጋም አትቀጥልም፣ በጅብም አትቀጥልም። እናልፈዋለን። እናንተ ምናምን ናችሁ፣ እናንተ ኦሮሞ ናችሁ እየተባለ ምርጫ አይሆንም። ምርጫ ሐሳብ ነው። ፖለቲካው ይሄ ነው የምናስበው፣ ኢኮኖሚ እንደዚህ የምናስበው፣ ይሄን አድርገን ኢትዮጵያን እናሻግራለን የሚል ኦልተርናቲቭ ቶት ካላመጡ አየ ቀድሞ ጠቅላይ ሚኒስቴሩ ያውቃል። ኦሮሞ ተሰድበሃል፣ ኦሮሞ እንዲሆናል፣ ኦሮሞ በሱ አይነት ምርጫ አይሆንም። ምርጫ ሐሳብ ነው። እንዴት አድርገ የኦሮሞን ገበሬ የዕለት ገቢውን አሻሽላለሁ እንጂ ኦሮሞ ተሰድበሃልና ናውጣ ምረጠኝ የሚል የፖለቲካ ካልኩሌት የከሰረ የደካሞች ማሰብ የማይችሉ የፖለቲካ ድራማ ነው። በዚያ ያዋጣው ሰራው በኢትዮጵያ የፖለቲካ ስርዓት ውስጥ ህይወት እስካለ ድረስ ኮንትሪቢዩት ማድረግ እንዳለብኝ አምናለሁ። ጠቅላይ ሚኒስትር ባልሆንም ተቃዋሚ ፓርቲ ሆናለሁ ማለት እኮ ነው። ከፖለቲካ ዓለም ውስጥ ያው አለሁበት። በሁሉም እዚህም በሆን በሐሳብ ብቃወምም በሐሳብ ባስተምርም በሐሳብ ብነግድም በሐሳብ ስለሆነ ሐሳብ ማመንጨት እስከቻልኩ ድረስና ሐሳቤን ብዙ ሰዎች እስከገዙት ድረስ ፖለቲካ ውስጥ በፎርማልም በኢንፎርማልም እኔም እንደዛ ነው። ኤግዛክትሊ ዋናው ጉዳይ እኔ ሐሳብ የማመንጨት አቅሜን ማስጠበቅ መቻሌ ነው እንጂ ወንበሩ አይደለም። ምክንያቱም ወንበሩ ቢሆን ኖሮ አሁን የምናየው ነገር ከዚህ ቀደም ማየት በቻለ ነበር። ከበሻሻ ተነስተው እስከ አዲስ አበባ ድረስ የሸገር ፕሮጀክት ማለት ነው ለሚያስቧቸው ፕሮጀክቶች ለምናሉ ዘመናዊው አጠራር ፈንድሬዚንግ ቢሆንም አገር በልመና ማደግ ይችላል። የኢህአዴግ የክልሉ የልማት ድርጅቶች በርካታ ገንዘብ ይሰበስቡ ነበር። የዚህ ክልል የልማት ድርጅት ተብሎ እና አሁን የተሻሻለ ነገር መስሎ በእኔ በኩል የሚሰማኝ በቀጥታ ለፕሮጀክት ነው ገንዘብ የሚሰበሰበው። ልገሳውን የሰጡት ሰዎችም ፕሮጀክቱ ላይ ተሰርቶ ሲውል ማየታቸው ጥሩ ይመስለኛል። እዚህ ላይ ሐሳብ ቢሰጡ ደስ ይለኛል። መጀመሪያ በልመና ሀገር ለማለች ወይ የሚል ሐሳብ ሰዎች ሲያንሱሰማለሁ። ልመና መነሻ እንጂ የዘላቂ ልማት ምንጭ መሆን አይችልም። ግን ፈንድሬዚንግ ትራምፕ የተመረጠው በፈንድሬዚንግ ነው። ኦባማ የተመረጠው በፈንድሬዚንግ ነው። እንኳን ኢትዮጵያ ማለት ነው። የአሜሪካ ፕሬዝዳንት የአሜሪካን ቁንጮ ለማምጣትም ሰዎች ተሰብስበው ገንዘብ ያዋጣሉ። አንድን ስፔሲፊክ ኢሹ ለማሳካት አንድ ሰው ከሚያወጣው በርካታ ሰዎች ኮንትሪቢዩት አድርገው እንዲሰሩት የማድረጊያ መንገድ ነው። እንደ ኢትዮጵያ ያለ ውስን ሀብት ያለበት ሀገር ደግሞ ሰዎች ጉልበት፣ ሀሳብ፣ ገንዘብ ካላዋጡ በስተቀር ያለቀ ነገር ማየት ያስቸግራል። ኢትዮጵያውያን ሆነን በልመና ሀገር ያድጋሉ ወይ ማለት ትንሽ የሚል ሰው ለዘጋው ነበረ ተናድጄ ፌስቡኩን። ኢትዮጵያ የሆነ ቀን በቀን ልመና እየለመንክ ራስህ ከልመና ሳትወጥ ኢትዮጵያ ልመና ትላለች። ልመና ይቅር እንበልጽግ ከሆነ ጥሩ ነው። ብንበለጽግም ግን ለአንዳንድ ኢሹ ፈንድሬዝ ይደረጋል። ለአንዳንድ ኢሹ የትብብር ስራዎች ይሰራሉ እና አሁን ባለው ሁኔታ እኔ ብዙ ጊዜ ፈንድሬዝ የማድረግ እና ማስተባበር እንትናለኝ ሰዎችም ያግዙኛል። በሻሻ ላይ ወጣት ማዕከል፣ ሃይ ስኩል፣ ጤና ጣቢያ አንዳንድ ነገሮች ገንብቻለሁ ከዚህ ቀደም ስልጣን ሳይኖረኝ። ከዛ ውጪ ተቋሞች በሰራሁባቸው ኢንሳን ሳደራጅ፣ ስቲክን ሳደራጅ፣ ስፔስ ሳደራጅ፣ ባዮቴክኖሎጂ ሳደራጅ አብዛኛው ተቋም አሁን ጠቅላይ ሚኒስትር ሆኝም አብዛኛው በዛ መንገድ ነው የምሰራው። ይሄ ቢሮ እንደዚህ ያማረው በብዙ ሰዎች ትብብር ነው። ግቢ ላይ በጣም አስደናቂ ስራ ነው የተሰራው፣ እሱም በሰዎች ትብብር ነው። ከአዲስ አበባ ቦሌ ኤርፖርት እስከ ቤተ መንግስት በአበባ እያሸበረቀ ነው። መብራት እየቀየርን ነው። ሰዎች ትንሽ ተንፈስ የሚበት አካባቢ እየፈጠርን ነው። በአንድ ሁለት ወር ውስጥ የሚታይ ነገር ነው። በዚህ ሁሉ ውስጥ ሰዎች ይተባበራሉ፣ ያዋጣሉ። ግን ኢንቨስትመንት ነው። ይሄ ኢንቨስትመንት ነው። ማንም ሰው ዛሬ የሚረዳው በሆነ መንገድ ስለሚያገኝ። ለምሳሌ ትናንት ያጋጠመኝ ብቻ ላንሳለሽ። ጥቁር አንበሳ ላይ 8 ሰዎች 8 የተለያዩ ግሩፖች ጥቁር አንበሳን በጣም በሚገርም መንገድ እያደሱት ነው። ከ8ቶቹ ውስጥ የአርሾ የሜዲካል ሴንተር ባለቤት ያደሱት የህፃናት ማሞቂያ ዋርድ ነው። አንዱን ፍሎር ማለት በጣም በሚያምር መንገድ ነው ያደሱትና ለምንድን ነው ያደሱታቸው? የመጀመሪያ ልጃቸውን ሲወልዱ እዛ ቦታ ሙቀት ተጠቃሚ ነበረች እና አንዴ ኢንቨስት ላደረገ ጥቁር አንበሳ እሳቸው ደግሞ በሚገርም ሁኔታ አድሰውታል። ማንኛውም ነገር እንደሱ ኢንቨስትመንት ነው እንጂ ነፃ ስጦታ አይደለም። ሰው ትምህርት ቤት ሲያሰራ ከዛ ተምሮ ሰው ወጥቶ ሀገር መርቶ ያገለግለኛል ብሎ ነው ወይ ደግሞ በላይነህ ክንዴ ወይ ማለት ኦኬ። በመሃል ማስታወቂያ እናገራለሁ። በመሃል ማስታወቂያ ሁላችሁም ያዝ። የቀን ጅብ ሲባል አበባ ይዘ ስትረጭ የነበርከው መንጋ ሲባል ለቅሶ የተቀመጥክ ሁሉ የቀን ጅብ አንተን እኔን ነው የተባልከው የትግራይ ህዝብ ብሎ ወያኔ እንዳታለለ ሁሉ መንጋ የተባልከው ኦሮሞ ህዝብ ነው ብለህ የምታጭበረብር ኦሮሞ የፖለቲካ ኪሳራ ደርሶባል። ምክንያቱም ሐሳብ የለም፣ ህዝቡ ተሰድበሃል ተብለ ፖለቲካ ከኔ ጎን ተሰለፉ የምትሉ በቀቀኖች ከስራቸዋል።
የመደመር ፍልስፍና መርሆ ዛሬ ሸገር ሬዲዮ ላይ ጠቅላይ ሚኒስቴሩ አብራርቷል። መጽሐፉ በቅርብ ቀን መደመር ምን እንደሆነ ይመጣላችኋል። ስለዚህ መስፍን ሲሰደብ አበባ ይዘህ ወጥካ መስፍን ነው የተሰደበው ብለ መስፍን ሳይሰደብ መስፍንን የሚያሰድብ ሐሳብ ነው ብለ ስለምትገምት የቀንጅብ ሲባል ወያኔና የትግራይ ህዝብ ነው ብለ አበባ ስትረጭ የነበርከው ሁሉ መንጋ ሲባል ደግሞ እኛ ነን ለኦሮሞ ነው የተባለው። መንጋ ሆነ ሰው ገለ ከሆንክ አንተ ኦሮሞ ሳትሆን ጅብ ነህ። ጅብ ሆነ ሰው በልተ ከሆነ አንተ ጅብ እንጂ ትግራይ ህዝብም አይደለም ኦሮሞም አይደለም። ስለዚህ የፍልስፍና መርሆ ካልገባ የመደመር ካልኩሌት አተ ዜሮ በዜሮ እየደመርክ ፖለቲካ በጥላቻ አስተባብለ ወይ ሰብከ ቤተ መንግስት ገባለው ምትል ፖለቲከኛ የሥራ እድልህን ቀይር። መጽሐፍ ቅዱስን መስበክ እንጀራ ያበላል ዘንድሮ። ኦቦ በቀለ ገርባ አንተ ሚኒሶታ መጥተ ወያኔ ከስልጣን እንዲወርድ ኦሮሞን ህዝብ ሰብስበ ቸርች ያጸለክ ሰውዬ ዛሬ ቸርች ምን አገባ ስለ ፖለቲካ ካልክ አንተ ለሰው ጅብ ሲባል ደስ ይልሃል? አንተ መንጋ ነኝ ተብዬ ተሰደብኩና ኑ ቆንጮራና ፍልጥ ይዛችሁ ጠቅላይ ሚኒስቴሩን ከቤተ መንግስት አብራችሁ ስልጣን ስጡኝ የምትል ከሆነ አንተ ፖለቲካ ጠፍቶባል ወይ ወንጌልህን ወይ እርሻ ሞክር ነው መልእክቴ። ስለዚህ የመደመር ፍልስፍና ያልገባችሁ ካልኩሌታችሁን በመቀነስና በማካፈል የዜሮ ምልክት የምታገኙ ሰዎች ፖለቲካ ሂሳባችሁ በጥላቻ ስሌት እንጂ በመልካም አስተሳሰብ መርሆ የፖለቲካ ርዕዮተ ዓለም ለህዝብ ሉዓላዊነት ለህዝብ ፖለቲካዊና ኢኮኖሚያዊ ትርፍ እንዴት አምጥቼ መስጠት ይችላልው የሚል የሂሳብ ጭንቅላት በጭንቅላታችሁ የሌለ የቀንጅብ ሲባል አበባ ረጭተ መንጋ ሲባል እኔ ነኝ ካልክ መንጋ ኦሮሞም አይደለም የቀንጅብ ትግሬም አይደለም። ጅብ ሆነ ሰው የበላው መንጋ ሆነ ሰው ያቃጠልከው አንተ ራስን ጠይቅ እንጂ ኦሮሞንና ትግራይ ህዝብን አትወክልም። መንጋ በባል እኔ ነው ብለ የምታንጓርር ከሆነ መንጋ ሰው አርዳል፣ መንጋ ሰው አቃጥላል፣ መንጋ ሰውን ረሽናል። ስለዚህ በህግ ትጠየቃለህ። ራሱ ዋስትና አልቃይዳ በቦምብ ሰውን ካፈነዳ ለፍንዳታው እኔ ኃላፊነት ወስዳለሁ ብላል። መንጋ ተብሎ ፍርድ የተሰጣቸው ያለ ፍርድ ቤተ ክርስቲያን የተቃጠሉ ያለ ፍርድ ሰው የተቃጠለ ያለ ፍርድ ህዝብ የተደበደበ የዛ መሪ እኔ ነበርኩ ብለ ወስደ ከሆነ ጅብ ሲባል ምትል ከሆነ ጥፍሬ ነቀልከው ሰው የገደልከው አርደ የበላው አንተ ከሆንክ የትግራይን ህዝብ አትወክልም። አንተ ከሆንክ የኦሮሞን ህዝብ አትወክልም። ራስን በራስ ጠይቅ። የፍልስፍና መርሆንና የፍልስፍና አስተሳሰብ ካልገባ ሸገርን ዛሬ ደግመ አዳምጥ ወንድሜ ወዳጄ። ህዝብን ጥላቻ አስተምሮ ፖለቲካ ስልጣን ለመያዝ ቤተ መንግስት መግባት አይቻልም። መንጋ ከተባልክ አንተነ እኔን አይደለም። ኦሮሞ የመንጋ ህዝብ ማህበረሰብ ሳይሆን የሚያስብ የሚያስተውል ብሩህ ማህበረሰብ ህዝብ እንጂ መንጋ ሆኖ ሰውን የቀጠቀጠ መንጋ ሆኖ ሰውን ያቃጠለ መንጋ ሆኖ ሰውን ያረደ መንጋ ሆኖ ቤተክርስቲያን ያቃጠለ መንጋ ሆኖ መስጊድ ያቃጠረ ኦሮሞ ህዝብ የለም። ኦሮሞን ነው የሰደበውና ኑ መንጫና ቆንጮራ ይዛችሁ ጠቅላይ ሚኒስቴሩን ከቤተ መንግስት አባሩና ቤተ መንግስት አስገቡኝ ብላችሁ ጥላቻ የምትሰብኩት የቀንጅብ ሲባል አበባ ይዘይሮት መንጋ ሲባል ለቅሶ ከተቀመጥክ አንተ እንጂ መንጋው ኦሮሞ ህዝብ እንዳልሆነ ደጋግሜ ልነግርህ ስለምፈልግ ዛሬ ሸገር ማዛ ብሩ ላይ ጠቅላይ ሚኒስቴሩ የመደመርን ፍልስፍና የተነተነበት ስሜት ቁጭ ብለህ ካዳመጥክ ወይ ትምህርት ቤት ትሄዳለህ ወይ አማኑኤል ሆስፒታል ሄደህ አይምሮህን ትታከማለህ። አንተ ቤተ ክርስቲያን ላይ ወያኔ ውረድ ብለህ ጸሎት ስታስደርግ መጽሐፍ ቅዱስ ይዘህ ስትጮህ ያየው ሰውዬ ቤተ ክርስቲያን ስለ ፖለቲካ ምን አገባት ካልክ አንተ ታማል ጤነኛ ስላልሆንክ እንደገና ሆስፒታል መግባት አለብህ። አንተ ማይምነህ ትምህርት ቤት ገብተህ ሀብለ መማር አለብህ ወይ እንደኔ ማይም ሆነ ተፈጥሮ በሰጣ አይምሮ ማሰብ አለብህ ብዬ መልእክቴን አስተላልፋለሁ። ጠቅላይ ሚኒስቴሩ ጨረሱ እንዴ? ሄሎ በቀለ ገርባ ማረስ ያው እንዲህ አይነት ጀዝባ አለ። አሁን አንተን አይነት ጀዝባ እንደገና ፋብሪካ አስገብተም እንትን ማለት አለብን። ምንድነው
እንደ ሰው መሰራት አለብህና ና ሻይ የጋበዝከኝ አውራኝ ኦንላይን ስትናደድ ደውለህ ሐሳቤን ለማስቆም ከሆንክ የኔ ተፈጥሯዊ ያልተበረዘ እግዚአብሔር የሰጠኝ ዕውቀት አለኝና ማንንም በጥላቻ ማንንም በመውደድ አድሎ የማያረግ ሜንታሊቲ ነው ያለኝ። ጠቅላይ ሚኒስቴሩን ካዳመጥኳቸው ሸገር ሬዲዮ መዓዛ ብሩ ላይ መቅረባቸው ነገ ደግሞ እንዴት አንድ ጠቅላይ ሚኒስቴር ኦሮሞን አሰደበ በሬዲዮ ላይ ወርዶ እንዴት ያወራል ብላችሁ እንደምትሳደቡ እርግጠኛ ነኝ። ምክንያቱም የቅናት መንፈስ እንደሚነበብባችሁ በደንብ የገባኝ ስለሆነ የቀንጅብ ነው ሲባል ኡኡ ብለ አበባ ስትረጭ የነበርከው የቀንጅብ ማን ነው ብሎ ሲጠየቅ በቀለዩን ጫላዩን ገብረምድንዩን ቶልቻዩን ጫካ ውስጥ ያለ ጅብ ይሆን አይታወቅም። የቀንጅብ ነው ሲባል ያጓራው አንተ ጅብ ነህ። መንጋ ሲባል ሰው ዘቅዝቀ ያሰቀልክ ቤተክርስቲያን ያቃጠልክ በእሳት ሰውን ያቃጠልክ የሃይማኖት ተቋማት ያረርክ መንጋ እኔ ነኝ ብለህ የምታለቅስ ከሆነ መንጋ አንተ ነህና በግግ ትጠየቃለህ። የኦሮሞ ህዝብ መንጋ አይደለም፣ የትግራይ ህዝብ ጅብ አይደለም፣ ያለም የለም የምንም የለም። የመጥፎ ንግግር ለኔ ነው የተሰጠው፣ ይሄ ስም የኔ ነው የኔ ብራንድ ነው ብለህ ለራስህ ከወሰድክ ራስህን ቻለው ወንድሜ። ኦሮሞ መንጋ የሚባል ማህበረሰብ ሊኖረውም አይችልም፣ ኖሮትም አያውቅም። እንዴ ጀግና የሚለው ንግግር የኛ አይደለም ብላችሁ የምትክዱ ዜጎች መንጋ ሲባል ይሄ ስም የኛ ነው ብሎ መውሰድ ኦሮሞን ማዋረድ እኮ ነው እንዴ። አረ ተውን እንኑርበት በእናታችሁ። አቡነ ጴጥሮስ፣ አብዲሳ አጋ፣ ደራርቱ ቱሉ፣ አበበ ቢቂላ፣ ጃገማ ኬሎ ማት የኦሮሞ ጀግኖች የኛንን ስንል እነሱ የነፍጠኛ ናቸው ብላችሁ ድና የምታረጉ ሰዎች መንጋ ሲባል ለኛ ነው የተባልነው ብላችሁ የምታለቅሱ ምን አይነት ማህበረሰብ ነው የተፈጠረው? ይሄንን ህዝብ የበታች ወይ? አረ ክቡር ዶክተር መስፍን አሪያ የአማኑኤል ሆስፒታል እባኮትን እኔ ከፍላለሁ፣ በየቤቱ ሄደው ህክምና ያርጉ። እነሱ መጥቶ ታምም ያለው ብሎ አስቦ መጥቶ ስለማይታከሙ እባኮትን ለኔ ያስተማሩና ዛሬን ያደረሰኝ የህይወት ፍልስፍና የሰጡኝን የስነ ልቦና ትምህርቶትን ለእንደዚህ አይነት ሰዎች ውሰዱና እቤቶ ያስተምሩ። እኔ እከፍላለሁ ከዛ አዋጥቼ እነሱን ያከሙበት ህክምና እባኮትን ፕሮፌሰር መስፍን አሪያ። ምክንያቱም ከዛሬ 20 ዓመት በፊት ለኔ የህይወት ፍልስፍና ሰጥቶኝ በህይወት እንድኖር ያረጉኝ እርሶ ነውትና ስለዚህ ርዕሴ ላይ አስቀምጫለሁ። ክብር ጠቅላይ ሚኒስቴር መዓዛ ብሩ ላይ የመደመር ፍልስፍናን እንዴት አድርጎ እንደተነተነው በጣም በሚገርም ሁኔታ አፌን ከፍቼ ነው ያዳመጥኩት። የመደመር እኔ ውስጥ ነበረ መደመር ማለት ምን ማለት ነው ብዬ በጣም መደመር ማለት የራስን ታጣለ፣ የራስን ትሰጣለ፣ የሰውን ትጠብቃለ፣ ወደፊትን ታለ፣ ወደ ኋላ የቀሩትን ችግረኞች ታያለ፣ የብዙ ስብስብ ቃል ነው መደመር ማለት ብዬ እንደዛ ነበር እምረዳው። እሳቸው አብራርቷል። የነበቀለ ገርባ ጠቅላይ ሚኒስቴሩ ከስልጣን ይውረድ ኦሮሞ ሰርበዋል ብለው ትናንት ሲያቅራሩ የነበረ የቀንጅብ ሲባል አበባ ይዞ ሲጨፍር የነበረ በቀለ ገርባ ለትግራይ ህዝብ ነው የተባለው ብሎ የሚያለቅሱ ህዋቶች ዛሬ መንጋ የተባለው የኦሮሞ ህዝብ ነው። ሰውን ዘቅዝቆ የገደልነው እኛ ስለሆን ነው ለኛ የተባልነው። መንጋ ተብለን የተነገረው ለኛ ነው። ስለዚህ መንጋ ብሎ አሰድቦናል ጠቅላይ ሚኒስቴሩ። መንጋ ማለት የኛ ብራንዳችን ነው፣ በዚህ ስም ነው የምንታወቀውና ዕውቅና ይሰጠን ብሎ የሚጠይቁ ምሁራኖች፣ እንደዚህ አይነት ምሁራኖች ወይ ተመልሶ ደደብ ይሁኑ ወይ ተመልሶ ትምህርት ቤት ሄደው ይማሩ። የህይወት ፍልስፍና የጠፋቸው እኔ ጠረጥራለሁ። እኔ በጣም ጠረጥራለሁ። እኔ በወያኔ ስርዓት የታሰሩ አካላቶች መርፌ ተወክተዋል፣ ማሰቢያቸውን ከአይምሮ አውጥተው ጥለውባቸዋል። እኔ የማቃቸው በቀለ ገርባኝ አልነበሩም ከመታሰራቸው በፊት
እኚ በቀለ ገርባ አይደሉም። በእርግጠኝነት እኔ ከእስር ቤት ወጡ ከዳስፖራ የገቡ የአይምሮ ምርመራ እንዲደረግላቸው ጥሪ ያረጋለሁ። እንዴ በጣም አስነዋሪ አሳፋሪ የቀንጅብ ሲባል አበባ ይዞ ጭፈራ ሲሮጥ የነበረ ሕዝብ የቀንጅብ ማን ተብሎ ተጠራ ስሙ? ለበቀለ፣ ለኪሮስ፣ ለሐዳስ፣ ለጨጨብሳ፣ ለቅጤሳ፣ ለቶሎሳ የቀንጅብ ተባለ እንጂ የቀንጅቡ የጫካዊውን፣ የመቀሌውን፣ የወለጋዊውን፣ የባሌውን፣ የጎንደሪውን፣ የወሎዬውን ማን ነው እዚህ ኤሪያ የጠቀሰው? የቀንጅብ የተባለው ጅቡ ራሱ ያጓራ ተብሎ በጥቅል የቀንጅብ ሲባል ሚል እጣሲነት እኔ ነኝ የሚል አይነት ስሜት ነው የምታሰመው። መንጋ ብሎ የተጠራው አስተሳሰብ ሰውን ዘቅዝቆ የገደለ፣ ቤተ ክርስቲያን ያቃጠለ፣ አባቶች ያረደ፣ መኪና አቁሞ የዘረፈ፣ እኔ ነኝ ብሎ ገጀራ ይዞ የሚፎክር ሕግ የማይገዛው መንጋ ተብሎ የተሰጠው ብራንድ ነው። ይሄ ጎንደር አለ፣ ይሄ መቀሌ አለ፣ ይሄ ባሌ አለ፣ ይሄ ጅማ አለ፣ ይሄ ወለጋ አለ፣ ይሄ ቦረና አለ፣ ይሄ ኢሉባቦር አለ፣ ይሄ ጋምቤላ አለ። እንዲህ አይነቱን ነው መንጋ የሚል ብራንድ የተሰጠው። ኦቦ በቀለ ገርባ ለኦሮሞ ነው እኛንን መንጋ የተባልነውና ኦሮሞዎች ገጀራ ይዛችሁ ውጡና ይሄን ጠቅላይ ሚኒስቴር ከቤተ መንግስት ከኔ ጋር አብሩና እኔ ቤተ መንግስት አስገቡኝ። ኦሮሞ ተሰደበ ብሎ ፖለቲካ ማታገል አይቻልም ወንድሜ። ሌላ የፖለቲካ ሂሳብ ካለ ነው እንጂ የምትመረጠው። ጋላ ተብላል፣ ተንቀሃል፣ በቋንቋ አትማርም ብለህ ተረት አውርተህ የፖለቲካ የፍልስፍና መርሆ የሌለ ኦሮሞን አታለው ስልጣን ላይ መውጣት አትችልም። አንተ ቤተ መንግስት ብትገባ እርግጠኛ ነኝ አገር አፍርሰህ ራስም ተፈርሳለህ። ይሄ ፖለቲካ ሊሆን አይችልም። አንድ ማህበረሰብ በደካማ ጎኑ አስለቅሶ ለቅሶ ማስወጣት ይቻላል። አስለቃሽ የተፈጠረው በምድር ላይ በደል የሰሩ ሰዎች ለቅሶ ሰው አላለቅስላቸው እንደሚባል ሲያቁ፣ አምባገነኖች ሲሞቱ ሰው ስለማያለቅስላቸው አስለቃሽ የተጀመረው አምባገነኖች በራሳቸው ለቅሶ ለለቅሷቸው ማደመቂያ ምክንያት ለማድረግ ነው። እናቴ ሞተበት ሰው አንዷ እናቱ መራራ ሰው ከሆነች እናቴ ያላችሁ ዋይ በሉ እናቴ ብዬ አለቅሳለሁ። ያለቀስኩት ለኔ እናት እንጂ ለሟች እናት አይደለም። ሟች እናት አምባገነን ነበረችና አሁን ኦሮሞን በደካማ ጎኑ አስለቅሳችሁ የስልጣን ጥማታችሁ ማርካ ለማድረግ የምትፈልጉ በቀቀኖች አይሳካም ነው። በዚህ ስልጣን ማያዝ አይቻልም። ስለዚህ የመደመር ፍልስፍና የመደመር መሮ የፖለቲካ ካልኩሌትና ቀመር ከጠፋችሁ ወይ ደደቡኑ ወይ ትምህርት ቤት ግቡና እንደገና ትምህርት ቤት ተማሩ። አንተ ጸልየ ወያኔ ከስልጣን ይውጣ ብለ ቤተ ክርስቲያን በር ላይ ባይብል ይዘ ጸሎት ስታረግ የነበርክ ሰውዬ ቤተ ክርስቲያን ስለ ፖለቲካ ምን አገባት ካልክ አንተ አይምሮ ጤነኛ ነህ ማለት ነው። አንተ ስትለምን ልመና ጥሩ ነው፣ ሰው ሲለምን ልመና ወንጀል ነው ብሎ ሰው ማሰር ማለት ነው ወይ መግደል ማለት ነው። እኔ ኦቦ በቀለ ገርባ ቸርች ቆመው ለዚህ ህዝብ እግዚአብሔር ሆይ ድረስ ይሄንን አምባገነን ስርዓት ፍትህ ያምጣልን ብሎ ህዝቡ አሜን ብሎ ኢየሎያ ብሎ ሲያለቅስ እኔም ቆሜ አቤት አቤት ጌታ ሆይ አንተ ፍረድልን ህዝባችንን አስብ ብዬ አብሬ ቆሜ ጸሎት አድርጋለሁ፣ ቤቴ እንኳን ቢሆን ማለት ነው። ዛሬ ሚዲያ አቅርቦ ቸርች ምን አገባት ስለ ፖለቲካ ብሎ የሚያወሩ ከሆነ ታመዋል ብዬ ለመናገር ሙሉ እምነት አለኝ ማለት ነው፣ እደፍራለሁ። ምክንያቱም እርሶ ወያኔን ለማስወረድ የሰማይን አምራክ ከጠሩ እዚህ ምድር ያለ ሰው ስለ ፖለቲካ ጭንቀቱ ስለመመጣበት ጮቱ እግዚአብሔርን ጠርቶ ቤተ ክርስቲያን ፖለቲካ አያገባትም ካሉ እርሶ ለኔ ችግር አለቦት ማለት ነው። እንደገና የስነ ልቦና ሕክምና ያስፈልጎታል። አነጋገሩትም ጠቅላይ ሚኒስቴሩ ዛሬ ይውረድ ብሎ መግለጫ የሰጡ ብልቶትን ገመድ አንጠልጥሎ የገረፎት ጋር ሄዶ ወያኔ ጋር እንጀራ የበሉ ኦቦ በቀለ ገርባ
ወያኔዎችም የርሶን ቃል ተቀብሎ ጠቅላይ ሚኒስቴሩ ከስልጣን ይውረዳሉ የኦሮሞ ፖለቲካ ምሁር ኦቦ በቀለ ገርባሉ ትናንት እኮ ማይም ኖት ብለው ነው ሲያስሮት የነበረው ዛሬ ግን ምሁርነቶ መልሰው የርሶን ንግግር ትግራይ ኦንላይን አይጋ ፎረም የህዋት በቀቀን በሙሉ በጣም አሳምሮ በርሶ ፎቶ አክኖ አመቻችቶ ጠቅላይ ሚኒስቴሩ ከስልጣን ይውረዳሉ የኦሮሞ ፖለቲከኛው ታላቁ በቀለ ገርባሉ ትናንት ታናሽ ነው ተብሎ ነው የታሰሩት ትናንት ዕውቀት የላቸው ማሸባሪ ነው ተብሎ ነው ብልቶት ላይ ገመድ የተንጠለጠሉት ጋሽ በቀለ እንዴ ቆም ብለው ያስቡ እንጂ ከማጋር ነው ሙሉ ከማጋርስ ነው ማድረው ብሎ ያስቡ እንዴ አንዳንድ ጊዜ የራስን ክብር ይዞ መሞት መመረቅ ነው የራስን ክብር ጥሎ መሞት መዋረድ ነው ያንን የተከበሩትን ጋሽ በቀለ ገርባ ይፈቱ ብዬ ቀንከለሊት የጨውኩትን እንዴ ከርሶ ጋር የተነሳውትን ፎቶ እንኳን ተመላልሽ ያየሁት እዚህ ሚኒሶታ መጥቶ ማለት ነው ስሜቱ ነው የተነሳው ፎቶውን እንዲ ጉንጮቱን ስሜ አሁን ያን ፎቶ ሳይ ወይኔ ከንፈሬ ይሄን ሰው ነው የሳምኩት ያኛው በቀለ ቀርባ ተቀይሯል ይያልኩ እየተናደርኩ ከንፈሬን እየጠረኩ እንዴ ይሄ በቀለ ገርባ ያ እኔ ማወደው በቀለ ገርባ ነው ወይስ ሌላ በቀለ ገርባ ቀይሮታል በሮቦት በቀለ ገርባ ብዬ በጣም ነው እየተሰማኛል ጋሽ በቀለ እኔ በጣም ለርሶ ያለኝ ፍቅር እግዚአብሔርን የሚፈሩ የሚያስተውሉ ዘረኝነት በእግዚአብሔር ቃል የተጠላ ቃል መሆኑን የሚያውቁ በዚህ አይነት በወረደ ሐሳብ መንጋ ተብለሃልና ናመንጫ ይዘ ወጥተ ጠቅላይ ሚኒስቴሩን ቀጥቀጥ የሚሉ ሰው ኖት ብዬ ጠብቄ ታላቅም የስልጣን ጥማትም ያሎት አልመሰለኝም ለሰባይ መብት ፍትህ ለመታገል እንጂ ስልጣን የሚፈልጉ ሳይሆን የርሶ ፍላጎት ወንጌል ማገልገል ይመስለኝ ነበር ለካርሶ እንዲህ አይነት የስልጣን ጥመኛ ነው እንዴ ወንድሞትን ገለው እርሶ ስልጣን ላይ መውጣት ይፈልጋሉ አብይ አህመድ እኮ በሐሳብ ነው ከርሶ የተለየ እንጂ በቤተሰብ ከርሶ የተወለደ ልጅ ነው በቸርች የርሶ ቤተክርስቲያን በአንድ መቅደስ ውስጥ የሚያምን ሰው ነው የእምነት ልጆት ነው ወንድሞት ነው የርሶ ታናሽ ልጆት ነው የልጆት እኩያ ጠቅላይ ሚኒስቴሩ የመደመር ፍልስፍና ውስጥ ተናግሯል ይሄ ፍልስፍና እኔ እንዴት በየፈትቻለሁ ለሰው ጅብ ሲባል አበባ ይዘ ሮጠ ደስ ብለ ቦርቀ ለሌላው መንጋ ሲባል እኔ ነኝ ብለ ካለቀስክ አንተ ገና ይቀርሃልና የመደመር ፍልስፍና ስላልገባ በመደመር ፍልስፍና ከእስር መፈታት ትክክል አይደለም እኔን ስመረቅ የቦረቀ ሰው ሲመረቅ የሚናደር ሰው ካለ እሱ በሽተኛ ሰው ሲሰደብ ደስ ያለው ሰው ራሱ ሲሰደብ የሚያለቅስ ከሆነ እሱ በሽተኛ ነው የቀንጅብ ለማን ነው የተባለው ለትግራይ ለህዋት ለቦስባት ነጋ ለደብረ ጽዮን ለአሉላ ለዳንኤል በራሃኔ ወስ ለማን ነው ወይስ በረሃ ውስጥ ጫካ ውስጥ ለሚውለው ኖርማኑ ኦሪጂናሎ ተፈጥሮ የፈጠረው ሰው የሚበላው ጅብ አውሬው መንጋ የተባለው ማን ነው ኦሮሞ በቀለ ገርባ መራራ ጉዲና ጀዋር መሐመድ ወይስ አብይ አህመድ ወይም ለማ መገርሳ ወይም መስፍን ፈይሳ ወይስ እስክንድር ወይ ጂጂ ወይ ማን ነው መንጋኛ ነን የተባልነው እኛ ሰው ዘግዝቀን ገለናል እንዴ እኛ ቤተክርስቲያን አቃጥለናል እንዴ እንዴት መጥፎ ስም የኛ ነው ብሎ ራሱ አክሴፕት ያደርጋሉ አልቃይዳዎች እኮ ሰው ገለው አጥፍቶ ጠፍቶ ኃላፊነቱን እኔ ወስጃለሁ ይላሉ ኃላፊነቱን እኔ ወስጃለሁ መንጋ ተብሎ የተነገረው ጠቅላይ ሚኒስቴሩም ዛሬ በመንጋ ፖለቲካ ስልጣን ማያዝ አይቻልም ያለው ትክክለኛ አባባል ነው ዛሬም ጠቅላይ ሚኒስቴሩ በሸገር ኤፍኤም ላይ ደግመዋል ለዚህም ቁጭ ብሎ እኔን ነው መንጋ ያለውና ኦሮሞ አንተን ነው እኮ ሸገር ሬዲዮ ላይ ወርዶ በሬዲዮ ላይ ቀርቦ ራሱን ያረከሰ ጠቅላይ ሚኒስቴር ምክንያቱም በጠቅላይ ሚኒስቴር ደረጃ በ27 ዓመት ውስጥ በሬዲዮ ላይ ቀርቦ ኢንተርቪው የሰጠ የመጀመሪያ ቁጥራት ጠቅላይ ሚኒስቴር ስለሆነ ይሄንንም ኦሮሞ ያዋረደ ነው ብላችሁ ለክሶ ተቀመጡ ይሆናል ብዬ ስለማስብ
ኦሮሞን አዋርዶ ያለ ቦታው ሬዲዮ ላይ ቀርቦ ሸገር ሬዲዮ ላይ ቀርቦ የነፍጠኛ ሬዲዮ እንዳትሉት አበበ ባልቻ ምርጥ ከኦሮሞ ቤተሰብ የተወለደ መዓዛ ብሩ እንደዛው እነዚህ ነፍጠኛ ናቸው አማርኛ ስለሚያወሩ እዛ ሄዶ ኢንተርቪው የሰጠው ጠቅላይ ሚኒስቴሩ ካላችሁ ጠቅላይ ሚኒስቴር ይሆናል ብሎ ባላሰበ ጊዜ ቀን ከሌሊት ሸገር ጨዋታ ሲያዳምጥ የኖረ መሪ በመሆኑ ልክ ጠቅላይ ሚኒስቴር ሆኖ ሲሾም እንደ መዓዛ ብሩ ጋዜጠኛ ሁኑ ብሎ ዕውቅና ሰጥቷት ዛሬ እዛ ላይ ቀርቦ የህይወት ተመክሮን በማብራራቱ መዓዛ ብሩንም የሸገር ሰራተኞችንም ኮንግራቹሌሽን እንኳን ደስ አላችሁ። በታሪክ በህይወት ዘመናችሁ በእልፈት ሐሳባችሁ የተሳካላችሁ የሚዲያ ተቋም መሆናችሁን አስመስክራችኋል። እኔም ስለምወዳችሁ መዓዛ ብሩ እህቴ፣ አበበ ባልቻ ወንድሜ እንኳን ደስ አላችሁ። ሌላ ሚዲያው በቀናም መንፈስ ሼር አረጉላችሁ ሬዲዮዎች፣ ቴሌቪዥኖች። ምክንያቱም በልጣችኋል። ስንበለጥኛ እንቀናለን። አምፕሎክ ላይክ እና ሼር የሚያረጋችሁ ሁሉ አንፍሎ አድርጎ እንደሚወጣ በቅናት መንፈስ እርግጠኛ ነኝ። ስለዚህ ዛሬ ጠቅላይ ሚኒስቴሩ እዛ ላይ ቀርቦ መንጋ የሚባል ቃል ተጠቅመዋል። ጋሽ በቀለ ይሄውና ዋይዬ እንደነ ጋሽ በቀለ አሁን በእርግጠኝነት ይሄውና ጠቅላይ ሚኒስቴሩ ኦሮሞን አላስከበረም አንድ ተራ ሬዲዮ ላይ ቀርቦ መንጋ ብሎ ኦሮሞ ሰርበዋልና ገጀራንና ፍልጥህን ይዘህ ውጣ ቄሮ ብሎ ለማስለቀስና አስለቅሶ ስልጣን ጥማቱን ለማሳካት የፖለቲካ ርካሽ ፖለቲካቸውን የሚያራምዱ ኦሮሞን አትወክሉም። ኦሮሞ በሐሳብ ነው ሐሳብን ገዝቶ ስልጣን የሚፈልገው። ሐሳብ ካንጣ ወንጌል ስበክ። ወንጌልም ከፖለቲካ በላይ ገንዘብ ያበላል። እዩ ጩፋም እስራኤል ዳንሳም ሌሎቹም ዘመኑ ያነሳቸው ወንጌል ሰባኪዎች ሊሞ ገዝተው ቪላ ቤት ሰርተው በአጃቢ እየሄዱ ነው። ጋሽ በቀለ የግድ በኦሮሞ በፖለቲካ ብቻ አጃቢ አይገኝም። ዛሬ በቤተ ክርስቲያንም አጃቢ ማግኘትና ብር ማካበት ተችሏልና ፓስተር ቢሆኑ ያዋጣውታል። ይሄ የግል ምክሬ ነው። ስለዚህ የኦሮሞ ፖለቲከኞች ሐሳብ ስታጡ የኦሮሞን ሕዝብ በደካማ ጎኑ አስለቃሽ ቀጥራችሁ አንተን ነው የሰደበውና ዱላ ይዘህ ውጣና ጠቅላይ ሚኒስቴሩን ገለ እኔን ቤተ መንግስት አስገባ ብለህ የምትታገል ፖለቲከኛ ይሄ ፖለቲካ ሳይሆን ቅናት ወይም ምቀኝነት ነው ብዬ ነው የምነግርህ። ማርታ የሱፍ አንተ ደደብ። አዎ ይሄንን እኮ ነው የምንለው። ደደብ የሆነውን ሰው ማዳመጥ ራሱ ከደደቦች የመጨረሻ ደደብ የማይገልጸው ነው። ይሄንን እኮ ነው እያስተማርኩ ያለሁት። ይሄንን ነው ለመሳደብ እዚህ ከመጣ መተ ደደብ ካልሽ ከደደቦች የመጨረሻ ደደብ ሰው ነሽ። ምክንያቱም መንጋ ብሎ ደስ ያለው ሰውዬ ጅብ ሲባል ደስ ያለው ሰውዬ መንጋ ሲባል ቁጭ ብሎ ካለቀሰ ጅብ ያለው ለማን ነው መንጋ ያለው ለማን ነው ብሎ ለይቶ ያቃተው ሰው እሱ ነው ችግሩ እያልኩ ነው እያስተማርኩ ያለሁት። የቀን ጅብ የተባለ ቀን አበባ የረጫችሁ መንጋ ሲባል የምታለቅሱ ከሆነ የገንጅብ ለማን ነው ያላችሁት? መንጋ የተባለውስ ማን ነው ብላችሁ ለይታችሁ ማወቅ ይቻላል። ይሄ ማለት አልቃይዳ ሰው ሲያጠፋ ለዚህ ድርጊት ኃላፊነቱን እኔ ወስዳለሁ ብሎ ዕውቅና እንደመውሰድ ያክል ነው። መንጋ የተባለው ሰው ዘግዝቆ የገደለ፣ ቤተ ክርስቲያን ያቃጠለ፣ ሰው ያቃጠለ፣ አውሬያዊ ድርጊት የፈጸመ የደቦ ፖለቲካ የሚያራምድ የመሪና የሐሳብ ልዩነትን የማያምን የኔም ብቻ ስማ ካልሰማ ቀጥቅጬ ገላለሁ የሚል የፖለቲካ ፍልስፍና ያለው ሰው በሙሉ መንጋ ነው። ይሄ የት ነው ያለው? መቀሌ? ይሄ የት ነው ያለው? ጎንደር? ይሄ የት ነው ያለው? ባሌ? ይሄ የት ነው ያለው? ሻሸመኔ? ይሄ የት ነው ያለው? ድሬዳዋ? ይሄ የት ነው ያለው? ወለጋ? ይሄ የት ነው ያለው? ጅማ? ይሄ የት ነው ያለው? አጀቶ ውስጥ? ይሄ የት ነው ያለው? ፋኖ? ይሄ የት ነው ያለው? ቄሮ? ይሄ የት ነው ያለው? መስፍን ፈይሳ ጋር? ይሄ ነው ዮኒ ማኛ? ይሄ የት ነው ያለው? ንገሩኝ።
መንጋ እኔ ነኝ ብለህ ከጮክ አንተ እንጂ ኦሮሞ ህዝብ አይደለም። ምክንያቱም መንጋ የሚቀለጸው የመጥፎ ድርጊት ደራጊዎች ብራንድ እንጂ የመልካም ሰዎች ምልክት አይደለም። ይሄ ምልክት ለኔ ነው የተባልኩት ብለህ የምትጨው ከሆነ ሰውዬ ራስን ነጥለ አንድ ሰፈር ጠቅለለ ራስ ውስጡን በዚህ ለክሶ ኦሮሞን አታግሎ ቤተ መንግስት መግባት ህልምና ቅዠት ነው። የቅዠት አስለቃሽ መቅጠር ማለት ነው። ሐሳብ ያጣው የሚያለቅስለት አልቃሽና የሰውየው ርራይ ወይም በሰውየው መልካም ነገር ለክሶ አልወጣ ሲል አስለቃሽ ቆርጠ እናት ያላችሁ ዋይ በሉ፣ አባት ያላችሁ ዋይ በሉ፣ ወንድም ያላችሁ ብሎ የሰው ለክሶ ላይ ወንድሙንና እናቱን እያሰበ ሰው እንዲያለቅስለት የአስለቃሽ ቀጠሮ መቅጠር ያክል ፖለቲካ እያራመዳችሁ ስለሆነ ሐሳብ እንጂ ቤተ መንግስት የሚያስገባው ሰውን በሰው ለክሶ ላይ ቁጭ ብሎ ኦሮሞ አንተነ መንጋ ተብለ የተሰደብከውና ጠቅላይ ሚኒስቴሩን ደብድባችሁ ከቤተ መንግስት አስወጡና እኔን ሾሙኝ ብሎ ፖለቲካ ማራመድ አይቻልም። አይቻልም። ቶሎሳ እኮ እኔ ሰውም አይደለም አውሬም አይደለም ቋንቋም የለውም ባህልም የለውም። እኔ ቶሎሳ ማቀው ፈዱል በሚለው ኦሪጂናል ስሙ ሲመጣ ነው። ይሄኛውን ቶሎሳ አላቀውም። ይሄኛው የፌስቡክ ቶሎሳ ስለሆነ ዋይዬ። ምክንያቱም ሰው ራሱን ብራንዱን ቤተሰቡ የወለደውን ቤቱ ያደገውን ስሙን ቀይሮ ቶሎሳ ኢብሳ ብሎ ያላደገበትን ያልሆነውን ሆኖ ሲመጣ እንዴት ስለዛ ሰው አወራለሁ? ቶሎሳ በመቱ ፈዱል እስልምና ተከታይ የሆነ ሰው ነው። ቶሎሳ ኢብሳ ደግሞ የክርስትና እምነት ተከታይ ሰው ነው። ስለዚህ የኛው ቶሎሳ በህዝብ ስለማይታወቅ በመቱም ስለማይታወቅ ስለ የትኛው ቶሎሳ ልናገር? አሁን መስፍን ፈይሳ ብላችሁ እኔን ብትጠሩ ከጠና አንስቶ እስከ ኤርትራ በረሃ እስከ አሜሪካ መስፍን ፈይሳ ሲወለድ ጥሩሚውን መጥፎ በዚህ ስሜ ነው የምታወቀው። ስለዚህ የሚያቁኝ ሰዎች መስፍን ፈይሳ ሞተ ሲባል ወይኔ ይላሉ። ቶሎሳ ኢብሳ ሞተ ቢባል ማን ያለቅሳል? ምክንያቱም ፈዱል የሚባል ስም ነው መቱ ላይ ያለው። ይሄ ሪያሊቲ ነው። የእስልምና ተከታይ ፈዱል ነው ኖርማል የቤተሰቡ ስም። ይሄንን የፌስቡክ ስም እኔ ጠርቼ ቶሎሳ ብል ስለማን እንደማወራ አገር ቤት ያለ ሰው ስለማይሰማኝ እንዴት ነው ቶሎሳ ብዬ ስም የምጠራ? ዋዩ አውቀ ነው የምታጣላኝ አንተ ጓደኛዬ ዋዩ በቀለ አንተ ቡና ደጋፊ ቡና ተሸንፈዋል አይደለ? እንደው ያችን ከቲሸርትን ሳታወልቅ እድሜ ልክን ቡና እንደደገፍ አንተ ያንተ ችግር የኳስ እንጂ የፖለቲካ አይደለም። እዚህ ጋር ጓደኛ ስለሆንኩ ነው የምታዳምጠኝ። አይኖ ይገባኛል። ፈዱል ስሙን ይዞ ሲመጣ ስለ ፈዱል ማውራት ይችላልው። ስለ ቶሎሳ ኢብሳ እማቀው ሰው አይደለም። ምክንያቱም በኢትዮጵያ የማይታወቅ ሰው እንዲህ ተናግሯል ብለ ሐሳቡት ብታስገባው አስቸጋሪ ነውና ለዛ ነው ስሙን ያልጠራሁት። ሶሪ አም ሶሪ። ስለዚህ ወንድሞቼ የዛሬ ሸገር ሬዲዮ የመደመር ፍልስፍና ጅብ ሲባል አበባ ይዘህ የሮጥከው መንጋ ሲባል እኔን ነው የተባልኩት ካላችሁ ከወያኔ የቀዳችሁት የፖለቲካ ፍልስፍና ነው። ወያኔዎች ጅብ ሲባል ትግራይ አልተባለም፣ አቦይ ስብሐት ነጋ አልተባለም፣ አሉላ አልተባለም፣ ሚሚ ስብሐቱ አልተባለም። ጅብ ብሎ አንድን ህዝብ ሰደበ ብሎ ለቅሶ ተቀመጡ። ያኔ የበቀለ ገርባ ዘመዶች ጅብ ብለው አለቀሱ። ጅብ የጫካዊውን ጅብ የጎንደሩውን ጅብ የሰውውን ጅብ የማን እንደሆነ ሐሳብ ነው ጅብ የተሰኘው። በዛ ውስጥ እኔ ነኝ ካለ ጅቡ ብቻ ነው ማጓራት ያለበት። አው ማለት ያለበት ጅቡ ብቻ ነው። በዛ መመሰል እኔን ነው የሚመለከተው ካለ መንጋ የተባለው ሰውን የሚያርድ ነው። በጠራራ ፀሐይ ሰውን የሚያቃጥል የሰው ፍጥር ሰው ዘቅዝቆ የገደለ ቤተ ክርስቲያን ያቃጠለ አባቶች ያረደ መኪና ቆሞ የዘረፈ ሰው ጨፍጭፎ እንደ እባብ የገደለ መንጋ የሚል ስም ተሰጥቶታል። ይሄ መንጋ መቀሌ ላይ ይኑር፣ ጎንደር ላይ ይኑር፣ ለመስፍን ፈይሳ ይሁን፣ ለበቀለ ገርባ ይሁን፣ ለመራራ ጉዲና ይሁን፣ ለጀዋር መሐመድ ይሁን፣ ለዮኒ ማኛ ይሁን፣ ለማን እንደሆነ አይታወቅም። መንጋ ሲባል እኔን ነው ያልኩ ካልክ
ስራ ያንተ ነውና ውሰደው ብራንዱ እኔን ግን አይመለከተኝም እኔ የመንጋ ስራ የሚሰራ ማህበረሰብ የለኝም በዛ ስም አልጠራም ሲጠሩም አልደነግጥም ሾክድም አያረገኝም ማን ነው መንጋ ብዬ ነው የምፈልገው እንጂ እኔ ነኝ ብዬ እውቅና አልሰጥም ይሄ ማለት ኦሮሞን የሰደባችሁ እናንተ ናችሁ ለካ የመንጋውን ስራ እናንተ ነው የምትሰሩ መንጋ ሲባል እኛ ነው ብላችሁ ካላችሁ እናንተ ናችሁ ኃላፊነቱን የምትወስዱት የመንጋ ፍርድ ለተፈረደው ጀግና ሲባል ይሄ ሰው የኛ ጀግና አይደለም ብላችሁ ስትክዱ የኖራችሁ መንጋ ሲባል ለኦሮሞ ነው የተባለው ብላችሁ መርዶ ከተቀመጣችሁ ይሄ ኦሮሞን አይወክልም እናንተ ሁለት ነገር ሪፈር አረጋችኋለሁ ወይ ደደቡኑ እንደኔ ፍደል አልቆጠራችሁ ወይ ደደበ ሆናችሁ ተበልሳችሁ አዲስ አበባ ዩኒቨርሲቲ ከብታችሁ እንደገና ጥናታኑ ወይ ፕሮፌሰር መስፍን ወልደማርያም ጋይዱና አማኑኤል ሆስፒታል ህክምና አርጉ በቃ ይሄ ነው የሚያዋጣችሁ ስለዚህ የኔ ጠቅላይ ሚኒስቴር ለዘላለም ጠቅላይ ሚኒስቴር ይሁንልኝ አንተን የመሰለ ንግግር የመደመር ፍልስፍና ይፈታበት ለኔ ትመንጠነኛለህ ምክንያቱም ሰውን አስለቀሰ አይደለም ጠቅላይ ሚኒስቴር መሆን የፈለከው ሰውን አፍቅረ ኡነትኑታን ቁጫን አቅረ በእውቀት ነው ጠቅላይ ሚኒስቴር መሆን የፈለከውና እኔ ካንተ ጋር ነኝ ለማዛ ብሩ እንኳን ደሳለሽ ሸገር ሬዲዮ እንኳን ደሳለሽ እዛም ላይ መንጋ ብሎ ይሄን ሐሳብ ተጠቅሟል ነገ ደሞ ታላችሁ ሸገር ሬዲዮ የነፍጠኛ ሬዲዮ ላይ ሄዶ በማይመጥነው የሬዲዮ መጠን ጠቅላይ ሚኒስቴር በኢትዮጵያ ደረጃ በሬዲዮ ቀርቦ አያቅም ኦሮሞን አሰደበ ይሄ ጠቅላይ ሚኒስቴር የሚቀርብበትን ቦታ እንኳን ሄዶ አይለይም እኛም እናቀው ጠቅላይ ሚኒስቴር በአጃቢ የሚኖር የሚኮፈስ ዝም ብሎ ተራ ቦታ የማይቀርብ ነው ይሄኛው ጠቅላይ ሚኒስቴር ደሃ ይስማል ያለቀሰ እንባ ያለቅሳል ለቅሶ ይሄዳል መንገድ ላይ ከቆሙት ጋር እዛም ይወርዳል የተለየ ሰው ሆነ ለምን እንደ ዱሮቹ የተኮፈሱ ጠቅላይ ሚኒስቴሮች አልሆነም አዋረደን ወረደ ጠቅላይ ሚኒስቴር ይሆናሉ የተለየ ሰው ነውና ልጁ ሲፈጠር ከቤተሰቡ ካስተሳሰቡ ከባህሉ ከማንነቱ ሚክስድ የሆነ ማንነት ስላለው እንግዲህ እኔ ከጠቅላይ ሚኒስቴሩ ነኝ መንጋዎችም ጅቦችም እኛ ነን ካላችሁ አጓሩ መንጋ ህዝብ የለም መንጋ ጅብ የለም መንጋ ሆነ ሰው ዘቅዝቀ የገደልኮ አንተጩ ኦሮሞን አይወክልም ጅብ ሆነ ህዝብ የበላው አንተጨው ትግራይን ህዝብ አይወክልም ስለዚህ መንጋ ሲባል የሚባል ጅብ ሲባል አበባ ስትበትነ የነበርከው ሁሉ ይሄ ሁለቱም ጥያቄ ራስን መልስ ራስ ተጠየቀበት ነው መልካም ጊዜ መልካም ቆይታ አይመስላችሁም በዚህ መልክ ከተነተንኩ የጠቅላይ ሚኒስቴሩ ሙሉ ንግግሬን በደስታ አዳምጬውም ስላልጨረስኩ የማዕዛ ብሩ ብቃት የጠቅላይ ሚኒስቴሩ መልስ በጣም ያረካኝ በመሆኑ እኔ በደስታ ፈንድቄ እኔን የሚመጥነኝ ኦሮሞ እኔም ማቆ ኦሮሞ ጠቅላይ ሚኒስቴሩ በቃ እኔም ማቆ ኦሮሞ እኔን የሚመጥነኝ ኦሮሞ ጠቅላይ ሚኒስቴሩ ይሄንን አይነት ኦሮሞ ነኝ ያለ ኦሮሞ ከጠቅላይ ሚኒስቴሩ ጋር ይቆማል እኔ አይነት ኦሮሞ በቀለ ገርባ ነው ካለ ከበቀለ ገርባ ጋር ይቆማል ልዩነታችን እዚህ ጋር ነው ተከባብረን ማለት ነው እኔም የሚመጥነኝ ኦሮሞ የጠቅላይ ሚኒስቴር ዶክተር አብይ አይነት አስተሳሰብ ነው አይ እኔን የሚመጥነኝ ኦሮሞ መንጋ ሲባል እኔ ነኝ ብሎ የሚጮው የበቀለ ገርባ አይነት አስተሳሰብ ነው ስለዚህ ሁለቱም ከአንድ ቤት ነው የተወለዱት ወንድማማቾች ሲላዩ አንድ እናትና አንድ አባት አንዱን አባት ይወስዳል አንድ ልጅ እናት ትወስዳለችና እኔ ወደ ዶክተር አብይ ሄጃለሁ የፈለከው ወደ በቀለ ገርባ ሂድ መልካም ጊዜ መልካም ቆይታ መንጋም ጅብም ራስ ውበል እንጂ ህዝብን አትወክሉም በመንጋም በጅብም ተጣጣናል ብላችሁ ምታለክሱ ራሳችሁ ናችሁ መንጋና ጅብ የመጥፎ ድርጊት ሲያሜ እንጂ የመልካም ሰዎች መገለጫ ብራንድ ሊሆን ስለማይችል ይሄ ብራንድ የኦሮሞ ህዝብ ነው ለኛ ነው የተባለው ያላችሁ ኦሮሞ መልሳችሁ እንደሰደባችሁ ስለምቆጥር ተከር መልካም ጊዜ